ሰላም ጤና ይስጥልን። የተከበራችሁ የዓለም አካዳሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን። ውድ ቤተሰቦች ዛሬ ደግሞ የአማርኛ ቋንቋ ፊደላትን እናያለን። በአንደኛው እና በሁለተኛው ቪዲዮ ከሀ እስከ ቀ ድረስ አይተናል። ዛሬ ደግሞ ከበ እስከ የ ድረስ ፊደላትን እንዴት እንደሚነበቡና በፊደላቶች ደግሞ ስሞችንና ቃላቶችን እየመሰረትን እናያለን። ቃላትንም ፊደልንም ባንድ ላይ እናያለን ማለት ነው። ቪዲዮውን ላይክ ያደረጋችሁ ጀምሩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሰራላችሁ የምትፈልጉትን ደግሞ ኮሜንት ሳጥን ላይ አስቀምጡልኝ። መማር ለሚፈልጉት ልጆች ደግሞ ቪዲዮውን ሼር አድርጉላቸው ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥንላችሁ ስልክ ቁጥር ወይም በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም አናግሩን። ሰዓት ይዛችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት በቀኑ ወይም በማታው ፕሮግራም መማር ትችላላችሁ ማለት ነው። የአማርኛ ቋንቋ ትምህርትን ከመጀመሪያው ከፊደላት ጀምራችሁ መጨረሻው የንባብ ሂደት እንድትደርሱ ወይም ከፈለጋችሁት ቦታ መድረስ ትችላላችሁ ማለት ነው። እስኪ ዛሬ ደግሞ ከበ እስከ የ ድረስ እናያለን ማለት ነው። በጽሞና ተከታተሉኝ። አንደኛ ፊደል አለ፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ ፊደል፣ አምስተኛ ፊደል፣ ስድስተኛ ፊደል፣ ሰባተኛ ፊደል። 1 2 3 4 5 6 7። ከመጀመራችን በፊት የእያንዳንዱ ፊደላትን ባህሪ ልንገራችሁ። አንደኛ ፊደሎች ምንም አግዳሚ መስመር ማለትም ምንም ቅጥያ የላቸውም። ራሳቸውን ችለው ይቆማሉ ማለት ነው። ማናቸው? የመጀመሪያ ፊደሎች። ሁለተኛ ፊደሎች ደግሞ ሁሉንም ነው የምነግራችሁ፣ 34ቶቹንም ሁሉ ነው የምነግራችሁ። ሁለተኛዎቹ ደግሞ ምን አላቸው? በቀኝ በኩል በጎን ላይ ማለት ነው አግዳሚ ያላቸው ፊደሎቹን እዩዋቸው። ለምሳሌ ይሄኛው አግዳሚ ያለው፣ ይሄኛው አግዳሚ፣ ታች ላይ ይሄኛው አግዳሚ፣ ይሄኛው አግዳሚ። አያችሁት? አግዳሚ አለው ማለት ነው። አግዳሚ አለው የማን ነው? የሁለተኛ ፊደሎች ባህሪ። ከዛ ሶስተኛዎቹ ደግሞ ጫማ ነው ያላቸው። በቀኝ በኩል ጫማ 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 ጫማ። ያው ይሄም ትንሽ ወደ ላይ ይሁን እንጂ ጫማ መሰል ቅርጽ አለው ማለት ነው አለው። ስለዚህ ሶስተኛ ፊደሎች ደግሞ ወደ ቀኝ የዞረ ጫማ መሰል ቅርጽ ወይም ከእግራቸው ታች ላይ፣ ይሄም ጎን ላይ ነው መሀል ላይ ማለት ነው። ሶስተኛዎቹ ደግሞ ጫማ አላቸው። ጫማ ማለት ያው የሚገኘው ከታች ነው፣ ከእግራችን ላይ ታች ማለት ነው ይገኛል ማለት ነው። አራተኛዎቹ ደግሞ የግራ እግራቸው ያጥራል። አራተኛ ፊደሎች የግራ እግራቸው ያጥራል ማለት ነው። ለምሳሌ የባለ ሁለት እና ባለ ሶስት እግሮችን ብታዩ፣ ባለ ሁለት እግር ለምሳሌ እነ ላ፣ እነ ባ፣ እነ ሳ፣ እነ ሻ ብታዩ ምንድነው የግራ እግራቸው ያጥራል። የግራ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ እግራቸው ወዴት ይዞራል? ወደ ግራ ይዞራል። እግራቸው ወደዚህ ይዞራል። ለምሳሌ ታ ባለ አንድ እግር ይዋት፣ እግሯ ወደዚህ ዞሯል። ቻ ባለ አንድ እግር እግሯ ወደዚህ ዞሯል። ይሄኛው መጨረሻ ላይ ታች ላይ ማለት ነው ጫማዋ ወደ ግራ ዞሯል። ያ ይሄ ቤት ማለት ነው። አያችሁት? ባለ አንድ እግር ከሆነ ምንድነው እግራቸው ወደዚህ ወደ ግራ ይዞራል ማለት ነው። ባለ ሁለት እና ባለ ሶስት እግር ከሆነ ደግሞ ምን ይሆናል? የመጀመሪያ እግራቸው ወይም ግራ እግራቸው ያጥራል ማለት ነው። አምስተኛዎቹ ቀለበት ነው የሚኖራቸው። እንደሚታወቀው እግራቸው ላይ ቀለበት እግራቸው ላይ ቀለበት ይኖራቸዋል ማለት ነው። ቀለበት ይኖራቸዋል። ስድስተኛ እና ሰባተኛ የራሳቸውን ባህሪ ነው የሚይዙት። ራሳቸው ባህሪ አላቸው። ያው እነሱን መያዝ ነው። እያንዳንዱ ፊደል የራሱ ባህሪ ያለው መያዝ ነው የሚጠበቅብን ማለት ነው። እሺ ወደ ዋናው ክላሳችን ስንገባ አንዳንዳቸው 7 ቤተሰብ እንደሚኖራችሁ ታውቃላችሁ። ስለዚህ የበቤተሰብም 7 አለው ማለት ነው። አንደኛው በ ይሆናል። በ፣ ሁለተኛው ቡ፣ ሶስተኛው ቢ፣ አራተኛው ባ፣ አምስተኛው ቤ፣ ስድስተኛ ብ፣ ሰባተኛ ቦ። በጣም አሪፍ። ስለዚህ ሰባቶቹ እነዚህን ይመስላሉ። አሁን ከኔ ጋር አብራችሁን ትሄዳላችሁ። ከኔ ጋር እንዳታቋርጡ አብራችሁ እኔ ስል እናንተም ትላላችሁ። በ፣ ቡ፣
ቢ ባ ቤ ብ ቦ ቦ እደግመዋለሁ፣ አብራችሁኝ በሉ። በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ። አሁን ደግሞ እመለሳለሁ፣ አብራችሁ ትመለሳላችሁ ማለት ነው። ቦ ብ ቤ ባ ቢ ቡ በ። በጣም አሪፍ። በ። አሁን እኔ አስነብቤያችኋለሁ፣ እናንተ ደግሞ አስነብቡኝ። አንደኛ ማን ነው? በ። ጎበዝ። ሁለተኛስ? ቡ። ሶስተኛስ? ቢ። ጎበዞች። አራተኛስ? ባ። እሺ። አምስተኛስ? ቤ። ስድስተኛስ? ብ። ሰባተኛስ? ቦ። በጣም አሪፍ፣ በጣም አሪፍ። ስለዚህ በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ ነው። በ ቡ ቢ ባ ቤ ብ ቦ። ልመለስ እስኪ። ቦ ብ ቤ ባ ቢ ቡ በ። ቦ ብ ቤ ባ ቢ ቡ በ። በጣም አሪፍ። አሁን ደግሞ ፊደላቶቹን አይተን ጨረስን። አሁን ደግሞ በፊደላቶቹ በመጀመሪያ ፊደል ተመሳሳይ እያደረግን ቃል እንመሰርታለን። ለምሳሌ በ ካለ እዚህ ላይ የመጀመሪያ ፊደል በ፣ ቡ ካለ እዚህ ላይ ቡ፣ ቢ ካለ ቢ፣ ባ ካለ ባ፣ ቤ ካለ ቤ፣ ብ ካለ ብ፣ ቦ ካለ ቦ እያደረግን ቃላትን ወይም ስሞችን እናያለን። ምክንያቱም አሁን ለምሳሌ እነዚህ ከበ እስከ ቦ ድረስ ያሉት ፊደሎች የሚከብዷችሁ ከሆነ በስሞችና በቃላት እየወከልነ ለመያዝ እንዲያቀላችሁ እናያለን ማለት ነው። ተከተሉኝ። ለምሳሌ በ ካልነ በለጠ፣ በለጠ፣ በ በለጠ፣ በበለጠ። ቡ ቡና፣ ቡ ቡና፣ ቡ ቡና። ቢ ቢሮ፣ ቢ ቢሮ፣ ቢ ቢሮ። ባ ባርኮት፣ ባ ባርኮት፣ ባ ባርኮት። ቤ ቤሩት፣ ቤሩት፣ ቤ ቤሩት፣ ቤ ቤሩት። ብ ብ ብ ብርሃን፣ ብርሃን፣ ብ ብርሃን፣ ብ ብርሃን። ቦ ቦርድ፣ ቦ ቦርድ፣ ቦ ቦርድ። ስለዚህ በበለጠ፣ ቡ ቡና፣ ቢ ቢሮ፣ ባ ባርኮት፣ ቤ ቤሩት፣ ብ ብርሃን፣ ቦ ቦርድ፣ ቦርድ፣ ቦርድ። በጣም አሪፍ ነው። በጣም አሪፍ ነው። በደንብ ተከተሉኝ፣ ያለምንም መሰላቸት በትዕግስት ከመጀመሪያው እስከ መጨረሻው ድረስ ተከተሉኝ። ከቻላችሁ እየጻፋችሁ፣ ካልቻላችሁ ደግሞ ኖርማሊ በደንብ እየተከታተላችሁ ተከተሉኝ ማለት ነው። ስለዚህ አሁን ደግሞ ወደ ተቤት እንሄዳለን። ወደ ተቤት እንሄዳለን። ተ ማለት እቺ ነች። ተ አብረን እንበል። ተ ቱ ቲ ታ ቴ ት ቶ። መጨረሻ ቶ። 1 2 3 4 5 6 7 7።
ስለዚህ አንደኛ ተ፣ ሁለተኛ ቱ፣ ሶስተኛ ቲ፣ አራተኛ ታ፣ አምስተኛ ቴ፣ ስድስተኛ ት፣ ሰባተኛ ቶ፣ ሰባተኛ ቶ ቶ ቶ። በጣም አሪፍ። አሁን ደግሞ እናንተ ትሉልኛላችሁ ማለት ነው። ትሉልኛላችሁ፣ እኔ እከተላችኋለሁ። ይሄ ማን ነው? ተ። በጣም አሪፍ። ይሄስ? ቱ። እሺ፣ ሶስተኛው ቲ። አራተኛ ታ። እሺ፣ አምስተኛ ቴ። ስድስተኛ ት። በጣም አሪፍ፣ በጣም አሪፍ። መጨረሻው ቶ ቶ። ጎበዞች። አሁን ደግሞ በፊደላቶቹ ቃላትን ወይም ስሞችን እየመሰረትን እናያለን። በደንብ ተከተሉኝ። አንደኛ ተ ተ ተማሪ ተ ተማሪ ተ ተማሪ። ቱ ቱታ ቱ ቱታ ቱ ቱታ ቱ ቱታ። ቲ ቲማቲም ቲ ቲማቲም ቲ ቲማቲም። ታ ታምራት ታ ታምራት ታ ታምራት። ቴ ቴዲ ቴ አምስተኛ ማለት ነው። ቴዲ ቴ ቴዲ። ት ስድስተኛ ት ትዕግስት ት ትዕግስት ት ትዕግስት። ቶ ቶ ቶማስ ቶ ቶማስ ቶ ቶማስ። ስለዚህ ተ ተማሪ፣ ቱ ቱታ፣ ቲ ቲማቲም፣ ታ ታምራት፣ ቴ ቴዲ፣ ት ትዕግስት፣ ቶ ቶማስ ቶ ቶማስ ይሆናል ማለት ነው። ቶ ቶማስ ቶማስ። በደንብ እናንተ ደግሞ ከመጀመሪያው ጀምራችሁ ማለት ነው በደንብ እየተከተላችሁ እስከ መጨረሻው ሂዱ። አሁን ደግሞ ወደ ቸቤት እንሄዳለን። ወደ ቸቤት። የቸቤት እና የተቤት ይመሳሰላሉ፣ ግን የሚለያዩት ምንድነው? ቸ ባለ ሁለት አግዳሚ ነች። ተ ደግሞ ባለ አንድ አግዳሚ እንጂ ቅርጻቸው ታች ላይ ተመሳሳይ ነው። ይኸው ተቸ ምንም ቅጥ የላቸውም። ሁለተኛ አግዳሚ አግዳሚ፣ ሶስተኛ ጫማ ጫማ፣ አራተኛ እግራቸው ወደ ግራ የተንሻፈፈ ወይም የዞረ፣ አምስተኛ ቀለበት ቀለበት እግራቸው ላይ፣ ስድስተኛ ጭንቅላታቸው ላይ ዚግዛግ፣ ሰባተኛ ጭንቅላታቸው ላይ ዜሮ። የሚለዩት ምንድነው? የቸቤት ባለ ሁለት አግዳሚ መሆኑ፣ የተቤት ደግሞ ባለ አንድ መሆኑ እንጂ ተመሳሳይ ናቸው ማለት ነው። ስለዚህ አሁን ደግሞ አብረን የቸቤትን እንላለን። ተከተሉኝ። ቸ ቹ ቺ ቻ ቼ ች መጨረሻው ቾ መጨረሻው ቾ ቾ ቾ። እደግመዋለሁ። ቸ ቹ ቺ ቻ ቼ ች መጨረሻ ቾ መጨረሻ ቾ። በጣም አሪፍ። አሁን ደግሞ መለሳለሁ። አብራችሁ ተመለሱ። ቾ ች ቼ ቻ ቺ ቹ ቸ ቸ። በጣም አሪፍ። አሁን ደግሞ እናንተ ትመለሳላችሁ፣ እኔ እከተላችኋለሁ ማለት ነው። የመጨረሻው ማን ነው? ቾ። በጣም አሪፍ። ስድስተኛው ች። አምስተኛው ቼ። አራተኛ ቻ። ሶስተኛ
ሁለተኛ፣ ቹ አንደኛ፣ ቸ። በጣም አሪፍ ቸ። አሁንም የቸ ቤትን ወደ ቀኝም ወደ ግራም እየሄድን አይተናል ማለት ነው። አሁን ደግሞ እናደርጋለን በፊደላቶቹ ቃላትን ወይም ስሞችን እየመሰረትን እናያለን። ተከተሉኝ። ቸ ቸርነት፣ ቸ ቸርነት፣ ቸ ቸርነት። ቹ ቹቻ፣ ቹ ቹቻ፣ ቹ ቹቻ። ቺ ቺላ፣ ቺ ቺላ፣ ቺ ቺላ። ቻ ቻው፣ ቻው ቻ ቻው። ቼ ቼክ፣ ቼክ ቼ ቼክ። ች ስድስተኛ ማለት ነው። ችሎታ፣ ች ችሎታ። ቾ መጨረሻው ቾክ፣ ቾ ቾክ፣ ቾ ቾክ። ቸ ቸርነት፣ ቹ ቹቻ፣ ቺ ቺላ፣ ቻ ቻው፣ ቼ ቼክ፣ ች ችሎታ፣ ቾ ቾክ፣ ቾክ ቾክ። በጣም አሪፍ። አሁን ደግሞ የመጨረሻዋን የየ ፊደል አይተን እንጨርሳለን ማለት ነው። ተከተሉኝ፣ አብረን እንበል እስኪ። የ ዩ ይ ያ የ ይ ዮ ዮ። እደግመዋለሁ። የ ዩ ይ ያ የ ይ መጨረሻው ዮ ዮ ዮ። በጣም አሪፍ። አሁን ደግሞ እንመለስ፣ አብረን እንበል። ዮ ሰባተኛ፣ ይ ስድስተኛ። በጣም አሪፍ። የ አምስተኛ፣ የ አራተኛ፣ ያ ሶስተኛ፣ ይ ሁለተኛ፣ ዩ አንደኛ፣ የ። በጣም አሪፍ። አሁን ደግሞ እናንተ ትሉልኛላችሁ፣ እኔ እከተላችኋለሁ። ይሄ ማን ነው መጨረሻው? ዮ። በጣም አሪፍ። ስድስተኛውስ? ይ። ጎበዞች። አምስተኛ የ። በጣም አሪፍ። አራተኛ ያ። ጎበዝ። ሶስተኛ ይ። ሁለተኛ ዩ አንደኛ፣ የ። በጣም አሪፍ ነው። አንደኛ የ፣ አንደኛ የ፣ አንደኛ የ። አሁን ደግሞ ምን እናደርጋለን? ቃላትን እየመሰረትነ ወይም ስሞችን እየመሰረትነ እናያለን ማለት ነው። የ የ የለም፣ የ የለም፣ የ የለም። ዩ ዩጋንዳ፣ ዩ ዩጋንዳ፣ ዩ ዩጋንዳ። ይ ይልቃል፣ ይ ይልቃል፣ ይ ይልቃል። ያ ያሳያል፣ ያ ያሳያል። የ የለም፣ የ የለም። ይ ይቻላል፣ ይ ይቻላል። ዮ ዮሴፍ፣ ዮ ዮሴፍ፣ ዮ ዮሴፍ። ስለዚህ የ የለም፣ ዩ ዩጋንዳ፣ ይ ይልቃል፣ ያ ያሳያል፣ የ የለም፣ ይ ይቻላል፣ ዮ ዮሴፍ፣ ዮሴፍ። በጣም አሪፍ። ከዚህ ጋር ማለት ነው የመጀመሪያ የና አምስተኛ የ ተመሳሳይ ናቸው። ምክንያቱም ቃል ራሱ ተመሳሳይ ነው የመሰረትኩባቸው። ያው የለም ይሄኛውም የለም። የሚለያዩት ምንድነው? የቅርጽ ልዩነት ነው ያላቸው። የቅርጽ ይሄኛው ባለቀለበት ነው፣ ይሄኛው ምንም የለውም። የለም የለም ተብሎ ሊነበብ ይችላል። ያው ትክክለኛው ግን ይሄኛው የመጀመሪያው ነው።
ግን ተመሳሳይ ስም ስለሚጠሩ የለም ማለት እችላለሁ። ያው ለማስተማሪያ ያክል ማለት ነው። የለም። ሌላ ደግሞ ሶስተኛና ይልቃል የሚለውና ከዚህ ጋር ደግሞ ይና ተመሳሳይ ናቸው። ይልቃል፣ ይሄንም ይልቃል ማለት እችላለሁ። ይሄም ነው የሚባለው ምክንያቱም የዩ ያ ስለምንል ማለት ነው። ስለዚህ ስድስተኛና ሶስተኛ ተመሳሳይ፣ አንደኛና አምስተኛም ተመሳሳይ ይሆናሉ ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣው ትምህርት ይሄን ይመስል ነበረ። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን ማለት ነው። በውስጥ መስመር ደግሞ የመማር የምትፈልጉ በ0953 61 59 56 ወይም ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት ትማራላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ወይም በክፍል 4 እስከምንገናኝ ሰላም ሁኑ። ቻው